እንደተደራደረሽ ነግሮኛል። እኔም ለገንዘብ ብዬ ትዳሬን አልበትንም ብዬዋለሁ አባዬ። ካሌብ አልፈልግም ብሎ ክስ ቢመሰረት በግዴታ እንደምትፈች ታውቂያለሽ አይደል? አባዬ እኔ ካሌብን አልፈታውም። እናንተ እንደምታስቡት ለገንዘብ ምናምን ብዬ አይደለም። እኔ ካሌብን አፈቅረዋለሁ። ቲና፣ አንቺ ስለመውደድ ስታወሪ አምኜ መቀበልሽ ይመስልሻል? እንድታምነኝ አይደለም አባዬ የምነግርህ፣ እውነታው ይሄ ነው። ግን አንቺ ሰው መውደድ ትችያለሽ እንዴ? ለምን አልችልም አባዬ? እኔ ስሜት የለኝም? እኔ ሰው አይደለሁ እንዴ? የሰውነት ባህሪ አላየሁብሽም ብዬ ነው። ቲናና ተመስገን በቁጥጥር ስር ዋሉ። እንግዲህ ተመስገን ዶክተሩን በማፈን አባባ አመልክተው ዶክተሩን አግተውታል በማለት እሳቸውም እንዲሁም ፖሊስ አስከትለው ቦታው ድረስ በመሄድ በቁጥጥር ስር እንዲውሉ አድርገዋቸዋል። መቼም አንድን ዶክተር ማገት ምን ያክል ከባድ ወንጀል እንደሆነ ሁሉም የሚያውቀው ነው። እስከ ዛሬ ድረስ አባባ ይህን ሰውዬ ላስይዘው ብለው ሲሉ ምክንያት ሲፈልጉ ነበረ። ምክንያቱም ያለ አንድ ነገር ያለ አንድ ማስረጃ ሰውን ማስያዝ አይቻልም እና ይህን ሰውዬ እንዴት አድርጌ ላስይዘው ብለው ሲሉ እንግዲህ ማስረጃ ሙሉ በሙሉ በገዛ ቤቱ ዶክተሩን አግቶ ሲያሰቃይ እንዲሁም ደግሞ ያልታመመች ሴት ታማለች በማለት በሰው ላይ ስትቀልድና ስታሾፍ ነበረ። ትሁትንም በማስገደድ ሳትፈልግ እንደዚህ አይነት ቦታ ይዘዋት በመሄድ በዚህ ሁሉ ሊከሰሱና ሊያዙ ችለዋል። ዶክተሩም ምንም በማያውቀው ነገር ስለሆነ የታገተው እሱም መረጃው ሙሉ በሙሉ ስለተናገረ በሚገባ ጥሩ ነገር ነው ያገኙት። አባባ ለማስያዝ ብዙ ጊዜ ጠባበቁት ነበር። ይሄንን ጊዜ እንግዲህ ትሁት ሳትናገር ቲና አስገድዳት ሁሉን ነገር እያደረገች ነበር። ግን አባባ ውስጣቸው ምንም ደስ ስላላለው እና ስላልተቀበለው እየተከታተሏቸው ስለነበር ቀጥ በማለት እነሱን በመከተል ቤቱ ድረስ በመሄድ ለሕግ ለማስያዝ ችለዋል። ትሁትም ለአንዴና ለመጨረሻ ተመስገንን ተገላገለችው ማለት ነው። እንዲሁም ደግሞ ቲና አባባንም ሆነ ካሌብን ቁም ስቅላቸውን ስታሳጣቸው ነበር። እሷም በማሳገት ደረጃ ተከሳለች። ሁሉም የእጃቸውን አግኝተዋል። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ቲና ዶክተር መጥቶ ቤት ውስጥ ሊመረምራት ሲል ምንም ግራ ቢጋባው ዶክተሩ ወደ ውጭ ወጥተን ማውራት ይቻላል ወይ በማለት አባባን ወደ ውጭ ይዞ ወጥቶ ግራ ተጋብቶ ይሄ ነገር የህመም አይመስለኝም እና የበለጠ ደግሞ ሐኪም ቤት መታ ሙሉ ምርመራ ብታደርግ ጥሩ ነው ብዬ እላለሁ በማለት አባባ ጋር አውርተው ከተለያዩ በኋላ ልክ እሷ የዛን ሰዓት ያደረገችው ነገሩ ሊነቃባትና ልትጋለጥ ስለሆነ ተመስገንን ደውላ ዶክተሩን እገትልኝ፣ እኔ እንደምንም ምክንያት ፈልጌ እመጣለሁ ነበር ያለችው። እንግዲህ ዶክተሩ ከቤት ሀገር ሰላም ብሎ ወደ ሆስፒታል እየሄደ ባለበት ሰዓት ማንነቱ ባልታወቀ ተመስገን ባልሰራው ወንጀል ተመስገን እንግዲህ አግቶ እየደበደበ ወደ ቤቱ ይዞት ሄዶ ነበረ። ቲና ደግሞ ይሄንን ነገር ታውቃለች ማለት ነው። እንግዲህ ኤደን ራሷን እየጠበቀች ትገኛለች። በዚህ ሰዓት ስትጠብቀው እና ስትናፍቀው የነበረው ዳኒ መጥቶላ ከዳኒ ጋር ተገናኝተው ደስ በሚል ሁኔታ እቤት እየገቡ ባሉበት ሰዓት አባባን ሲያገኟቸው መንገድ ላይ እንግዲህ ሰላም ተባብለው እንግባ እንጂ ሲል እናንተ ገብታችሁ ጠብቁኝ፣ እመጣለሁ፣ እንጫወታለን፣ የሆነች ደረስ ብዬባት የምመጣበት ቦታ አለኝ ብለው ነበር። እሳቸው ዶክተሩን ለመከታተል ነው፣ ውስጣቸው ደስ ስላላሉ ማለት ነው። እንግዲህ እነሱም በሚያወሩ ሰዓት ዶክተሩ ቤት እንደገባባቸው አላወቁም ነበረ። ተመልሰው ወደ ቤት ነው የመጡት። ዳኒና ኤደን እንግዲህ ከተለያዩ በጣም ቆይተዋል። ኤደን ቁጭ ሲል ዳኒ ምን ነው ቲናን ሰላም አትላትም እንዴ ሲል ልበላት እንዴ ሲል አዎ ሰላም በላት፣ ምናልባት አንተን ካወቀችህ እንኳ ብለው ዳኒ እንግዲህ እሷ ወዳለችበት ክላስ ሄዶ ሰላም ሊላ ሲል ማስመሰሏን ቀጥላ ነበር። እንግዲህ ኤደንና ትሁት በደንብ ያድርገው ያውቃሉ። ግን እሱም ላይ ነው ይሄንን ድራማ እየሰራችውና እየተወነችው ማለት ነው።
ኤደን እሷ እንድትቃጠልና እንድትናደድ ስለሆነ አላማዋና ፍላጎቷ እዚህ ከምንቀምጥ ለምን ቲናን ይዘናት ሂደን እሳ ላይ ቁጭ ብለን አናወራም አንጫወትም? በጣም ናፍቀኸኛል እኮ መጫወት አለብን እያለችው እሱም ይሻላል ብሎ አው ብላ ይዛው ሄዳ ነበረ። እንግዲህ ቲና እነሱ የሚያወሩትን እየሰማች ስትቃጠል እንቅልፍ ሳይመጣት እየተኛቸው አስመስላ ለመተኛት ሞክራ ነበረ። እንግዲህ አባባም ትሁትም ሁላቸውም ተሰባስበው ስለነበረ እኒህ ልጆች እኮ ከተለያዩ በጣም ቆይተው ስለነበረ በቃ እነሱ ብቻ ናቸው እያወሩ ያሉት ሌላም ሰው አላስፈለጋቸውም እያሉ ባሉበት ሰዓት ቲናን ሲያት ተኝታለች። በቃ ቲና ተኝታለች መሰለኝ እናንተ ተጫዋቱ እኔ ይዣት ወደ መኝታ ክላሷ ልግባ በማለት እሺ ብለው እንግዲህ ቲናን ቀስቅሰው ወደ መኝታ ክላስ አድርሰዋት ነበረ። በዛን ሰዓት ተመስገን ብዙ ጊዜ ደጋግሞ ደውሎ ስለነበረ ስትደውልለት ቆይ አንቺ ሆነሽ ነው ያዘሽኝን ስራ አዘሽኝ የጠፋሽ ብሎ ሲያት ስልክ ማንሳት አልተመቸኝም ነበር ያለሁበት ሁኔታ ጥሩ ላይ ስላልነበረ ነው ያልደወልኩልህም ያልመለስኩልህም። እንዴት ነው ተሳካ ይዘዋል ስትል አዎ ይዤዋለሁ፣ ስለዚህ እንደምንም ብለሽ መምጣት አለብሽ ዛሬ ብሎ ሲያት አሁን እኮ ሰዓቱ መሽቷል፣ ምን ማድረግ አለብኝ? በቃ ነገ እንደምንም ብዬ ጧት መውጫ መንገድ አላጣም፣ ነገ እመጣለሁ ስትል እሺ ተባብለው ተለያይተው በነበረ ሰዓት እንግዲህ ትሁትም ቤቷን እያጸዳዳች ባለችበት ሰዓት ሁሉንም አጽድታ የቲና ክላስ ሲቀር እሱን ልታጸዳ በምትሄድ ሰዓት ስሚ አንቺ አሁን ቤተ ክርስቲያን ይዣት ሊሄድ ነው ብለሽ ከዚህ ቤት መውጣት ፈልጋለሁ አስወጪ ስትላት እሺ ቲና ቁርስ አላቀራረብኩም፣ ቁርስ አቀራርቤ ይዤሽ እወጣለሁ ስትላት ምን አልሽኝ? ለእኔ እኮ መልስ መስጠት አትችይም። ደስ የሚለው ነገር የዚህ ቤት ባለቤት መሆንሽንም ታውቂያለሽ። የዚህ ቤት ባለቤት እኔና እኔ ብቻ ነኝ፣ አዛዥሽ እኔ ነኝ። ስለዚህ እኔ ያልኩሽን በሚገባ ታደርጊያለሽ በማለት ቲናን እንግዲህ ተመቀመጫዋ ተንስታ ትሁትን ጸጉሯን ይዛ አስፈራርታት አሁን የእነሱ ቁርስ በሉ አያልበሉ አይመለከተኝም፣ አሁን ሂጂና እኔን ይዘሽኝ ውጪ ነጠላ አምጪና ስትላት እንግዲህ ትሁትም ነጠላ አምጥታ ሁለታቸውም ለባብሰው ይዛት እየወጣች ባለችበት ሰዓት ኤደን በጣም ተገርማ ስትስቅ ነበረ። እንዴ ትሁት እንደው መቼም አታውቅም ብለሽ ነው እንጂ እንዴት የማታውቀውን ቤተ ክርስቲያን ወስደሽ ቤተ ክርስቲያን ልታሳያት ይቻልሽ? ብለው በጣም ሲስቁባት እና ሲሳለቁባት ነበረ። ምክንያቱም እሷ ተንኮለኛና ሸረኛ ስለሆነች ቤተ ክርስቲያን ለእሷ አይገባም ብለው ነው እንግዲህ እንደዛ ሲሏት የነበረው። ነገር ግን ቲና ትታ ወጥታ ነበረ። ልክ ከቤት እንደወረዱ በመንገድ እየተጓዘች አባባም መጣው ተጫዋቱ እናንተ ብለው ጥለው አባባ ከኋላ እየተከተላቸው ስለነበረ እሷ ከቤት እስከምትወጣ ድረስ ነበር እንጂ ከዛ በኋላ በእግሯ ስትሄድ በጣም ተገርመው በቃ ያው መሳሪያቸውን ይዘዋል። በጣም ተገርመው አፋቸውን ይዘው ደንግጠው ቆይሽ እሷስ እንደፈቀደው ቆይ ትሁት እንዴት እንደዚህ ልታደርግ ቻለች? እንዴት ዝም ልትለይ ቻለች? ስለዚህ ሰሞኑ ሁኔታዋ ጥሩ አይደለም። በእርግጠኝነት በሆነ ነገር አስፈራርታት ነው እንጂ ትሁትማ የእናት አደርግም እያሉ ሲከተሏቸው ነበረ። እሷም እንዴት መውጣት እንደናፈቀ መሰለሽ ልሮጥ ነው እያለች እየሮጠች እየመጣች እየተመላለሰች ቆይ ቲና ወዴት ነው የምንሄደው ስትለ ዝም ብለሽ እኔ ወዳልኩብሽ ነው የምትሄጂው ምን አገባሽ ብላ ስትመልስለ እሺ አሁን በቃ እንዳይረፍድብኝ ቶሎ እንሄድና እንመለስ። ቆይ ወዴት ነው የምትወስጂ ስትላት አያገባሽም እኔ ሄድኩበት ተከተልሽ ትሄጃለሽ በማለት እሺ ተባብለው ተያይዘው እየሄዱ ባሉበት ሰዓት አባባም እንግዲህ ከኋላ ተደብቀው እየተከታተሏቸው መግቢያ መውጫቸውን እያዩ ከኋላ እንደተከተላቸው እነሱ የሚያውቁት ነገር የለም። እንግዲህ ዶክተሩ አመልጣለሁ ብሎ ሊታገል ሲል ተመስገንም ደግሞ አታውቀኝም ማለት ነው እኔ ምንም ላለማድረግ ሞክሬ ነበር፣ ግን አንተ ደግሞ እንድደበድብህ አስገደድከኝ በማለት ሲደበድበው በጣም ጫና ሲያደርስበት እንዲሁም ሲያስረው እንዳጋጣሚ ትሁት እና ቲና ተያይዘው ሲመጡ ተመስገን በጣም ደንግጦ ቆይ አንቺ ያምሻል እንዴ
እንዴት እንደዚህ አይነት ቦታ ይዘሻት ትመጫለሽ እሷን ብሎ ሲላት እባክህ ዝም በል ብላ ነበር። እሱን ተመስገን ትሁትን ሲያት በጣም ደንግጧል። ምክንያቱም ትሁት እንኳን እንዲህ አይነት ነገር አይታበት ይቅርና እንዳውም መቅረብ አልፈለገችም። የጭራሽኑ ደግሞ እንደዚህ ሰዎችን አግቶ ሰዎችን እየደበደበ ስታዩ ደግሞ ምን ያክል ጥላቸዋ እንደሚብስ ጠንቅቆ ስለሚያውቅ እንዴት ይዘሻት መጣሽ? ይኸው ሰውየውን ያዝልኝ ብለሻል፣ ይዤልሻለሁ፣ የምታደርጊውን አድርገሽ ይህን ሰውዬ ቶሎ አስወጭልኝ፣ አልበለዚያ እዚህ ተቆየ በእጄ ይጠፋብኛል ብሎ በሚል ሰዓት እንዴት እናንተ የሰው ሰው አግታችሁ እንደዚህ ታደርጋላችሁ? ቆይ እናንተ ማን ሆናችሁ ነው እያለች በምትል ሰዓት አንቺ አትንጣጪ በማለት እንግዲህ ትሁትን ገፍትራት ወደ ዶክተሩ ሄዳ ዶክተር ምን ነው ስታይ እንደነገጥክሳ? ምን ነው እንደዚህ አልመሰልኩም? ቁም የምሄድ ጤነኛ አልመሰልኩም ነበር እንዴ እያለችው በምትል ሰዓት ቆይ እናንተ ከኔ የምንፈልጋችሁ ነው ብሎ ሲላት አንድ ነገር ብቻ ነው ካንተ የምንፈልገው፣ ሌላ ምንም አንፈልግም። እኛ ባልንህ ነገር ከተስማማ ሁሉም ቀላል ነው እያለችው ባለችበት ሰዓት እንግዲህ አባባ ተየት መጡ ሳይባል መሳሪያቸውን ይዘው ሁላቸውም እጅ ወደ ላይ ብለው ሲሏቸው ተመስገንም እንዲሁም ቲና ለማስመሰል ሞክራ በይ ተነሽ ያላየሁሽ መስሎሽ ነው እንደ መንገዱን እኮ የዘለሽ ስትመጪ ተኋላ እየተከተልኩሽ ነው። አየሽ አንቺ ብቻ ብልጥ፣ ሌላ ሰው ማንም አያውቅም። ገና ከቤት ስትወጪ ጀምሮ ሁኔታችሁ ደስ ስላላለኝ፣ ምክንያቱም አንቺ ቤተ ክርስቲያን ልትሄጂ አትችይም። እንዳንቺ አይነት ሰው እኮ አልታደለም፣ የታደለ ነው እንጂ ቤተ ክርስቲያን ለመሄድ የሚችለው። እንዳንቺ አይነትማ እንዴት ብሎ ቤቱን ያውቀዋል? እግርሽ ራሱ እሺ ብሎ ወደዛ አይረግጠልሽም። ስለዚህ እኔ የአንቺን ሁኔታ ጠንቀቄ ስለማውቅ ቲና ስለማውቅሽ እየተከተልኩሽ ነበረ፣ ስትዘልይ ነበረ እኮ ሙሉ ቪዲዮ ቀርጬሻለሁኝ ብለው ሲሏት አፏን ይዛ ደንግጣ እንግዲህ ዶክተሩም እባክህን ድረስልኝ እያለ ሲማጸን በቃ አንተ ምንም አትፍራ፣ አታስብ፣ ይህንን ሁሉም ይሄው ፖሊሶች አሉ፣ ፖሊሶች ጋር የመጣሁት ብቻዬን አይደለም ብሎ ሲል እንግዲህ ተመስገን ቲና ሰራሽልኝ አይደለ ሰራሽልኝ፣ በቃ እስር ቤትን ስፈራው ተመልሼ ወደ እስር ቤት ሊገባ የቻልኩት በአንቺ ምክንያት ነው፣ አልለቅሽም እያለ ይዛተባት በነበረበት ሰዓት እንግዲህ ተመስገንና እናንተ እንደፈለጋችሁ ሁኑ፣ ዞሮ ግን እኔ ከዚህ መውጣት አለብኝ ብላ ትሁት ልትወጣ ስትል አባባ ትሁት አብረሽ ነው የምትሄጂው፣ ብቻሽን እንዳትሄጂ፣ እነዚህ ጭራቆች ምናልባት ሌላ ሰው ሊኖራቸው ይችላል እና የሆነ ነገር ሊያደርግሽ፣ አንቺ በእርግጠኝነት እንዲህ አይነት ቦታ የመጣሽው ተገደሽ እንጂ በሰላምሽ አይደለም። ምን አድርገሽ ነው? በምን አስፈራርታሽ ነው? እያሉ አባባ ሲጠይቋት አባዬ በምንም አይደል፣ እኔ አንቺን እኮ ጠንቅቄ አውቅሻለሁ ትሁት፣ የልጄ እኮ ነሽ። አንቺ የሆነ ነገር ስትሆኚ ቅድም መጥቼ ስጠይቅሽ ፎቶውን እያየሽ ሌላ ሀሳብ እንደምታስቢ ገምቼ ነበረ፣ ግን አንቺ መናገር አልፈለግሽም። ቆይ ትሁቴ እኔ አባትሽ አይደለሁም እንዴ? አንቺ ለእኔ ብዙ ነገር አላደረግሽልኝም እንዴ? ቆይ ለምንድን ነው የሆነ ነገር ሲደርስብሽ የሆነ ነገር ሲገጥምሽ እማታማክርኝ? እንዳባት ለምን አታወያየኝም? ብለው ሲሏት አባዬ እኔ እኮ እናንተ ችግር ውስጥ እንዳትገቡ ብዬ ነው ይህንን ነገር ዝም ያልኩት እንጂ ቲና ጤነኛ እንደሆነች እኮ ካወኩ ቆይቻለሁኝ። እሷ ሙሉ ጤነኛ እንደሆነች አውቃለሁ፣ ግን እናንተ ምንም አይነት ችግር ውስጥ እንዳትገቡ ስለፈለኩ ነው ስትል በጣም ነው ያዘንኩብሽ ትሁት፣ እኔ ልጄ ብዬ፣ አንቺ ግን እንደዚህ ሁሉን ነገር በራስሽ ለመወጣት የምትሞክሩ እስከ መቼ ነው? በማለት ሲቆጧት እንግዲህ ቲናና አባባ ተይዘው ወደ ቤት፣ እንዲሁም ዶክተሩ ወደ ቤት ሲመጣ ዶክተሩ እኔ ከሳቸዋለሁ፣ መክሰስ ፈልጋለሁኝ፣ ምክንያቱም እንዴት ሕግ ባለበት ሀገር አንዱ ዶክተር በዚህ ልክ ያግታሉ? በማለት አባባን እናንተ ተውት፣ እኔ ሁለታቸውንም እከሳቸዋለሁ፣ ያሳገተችኝ እሷ ናት፣ ያገተኝ እሱ ነው በማለት እንግዲህ ተያይዘው ወደ ፖሊስ ጣቢያ ሄደዋል ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለልጅ ሙቤ አዲስ ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ዛሬ ነበረን ይሄን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከመጣ መልካም ቆይታ ይሁንላችሁ።